ጉድ! ማኪ የናታን ልጅ ነፍሰ ጡር እንደሆነች ማሚ አወቀች። ሰላም ቤቱን ትታ ሄደች። ሮዛ ከባድ ፋይል አወጣችባት። ሮዛ ወንድሜን ለማጥመር ደግሞ ይህንን ዘዴ በደንብ ወጥነሻል አይደለም? ትሰሚኛለሽ? የእውነት ማኪ በአሁኑ ከባድ ግጭት ውስጥ ነው የምንገባው ብላ አለቻት። ምን እያልሽ ነው? እኔ ስለምታወሪው ነገር ምንም እያወቅኩ አይደለም ሮዛ። ይልቁንስ በፍቅራችን መካከል ባትገቢ ደስ ይለኛል። የእህት ምቀኛ ማለት እንዳንቺ አይነት ነው። ሰላም እንደሆነች እንደማትወደውና እንደማታፈቅረው በደንብ አድርጌ ነው አረጋግጬ ልነግርሽ እችላለሁ። አሁን ግን የወንድምሽን የልጅ ልጅ በማየት አክስት ለመሆን ደስ ስልሽ ሲገባ ጭራሽ እኔን ለማባረርና እኔን ለማበሳጨት ትጥሪያለሽ ብላ አለቻት። ማሚ በፍጹም ማኪን ከዚህ በኋላ እንድትናገሩብኝ አልፈልግም። እናም ፈተናውን በትክክል አልፋለች። ያንተ ሚስት መሆን ያለባት ሰላም የቤት አጋዥ ሳትሆን ልክ እንደ ማኪ የተማረችና የተመራመረች ለቤተሰቧ ቅድሚያ የምትሰጥ ጀግና ሴትን ነው ማግባት ያለብህ ብላ ግግም አለች። አይ ማሚ እባክሽን፣ እኔ ሰላምን ህይወቴ እስከሚጠፋ ድረስ ሁሉ ነው የምወዳት። ለሷ ብዬ ያልከፈልኩት መስዋዕትነት የለም። እንዴት ነው የማልወዳትንና የማላፈቅራትን ሴት አግባ የምትይኝ ብሎ አላት። የእውነት ለእኔ ቦታ ካለህና እናትህ እንዳልሞትብህ የምትፈልግ ከሆነ የግድ ማኪን ታገባለህ። ማኪ ለቤተሰባችን በጣም የምትመጥነች እናንተ ብላ እስር ቤት ገባች እኮ ነፍስ አጥፍቻለሁኝ ብላ። እስኪ ንገረኝ፣ የአንድ ቀንም ጸጸት ስህተት ቢሆን ግን ደግሞ የዘላለም ጸጸት የሚሆንብህ ልጅህን አልፈልግም ብትል ነው። አሁን ማኪ ነፍሰ ጡር ናት፣ ደግሞ ልጁ ያንተ ነው፣ የግድ መቀበል አለብህ ብላ ማዘሯ በጣም አስጨነቀችው። ሮዛ ወንድሜን አጥምደሹ እንደቀረሽ መቼም ቢሆን አልፋታሽም እመኝኝ ብላ ፎከረችባት። ተልባ ቢንጫጫ በአንድ ሙቀጫ ነው ሮዛ። እኔ እኮ ብቻሽን ነሽ፣ ስለዚህ እኔን አችኝም ብዬ ነግሬሽ ነበር። አንቺ ግን ፍጹም ልትረጋጊ አልቻልሽም። ትሰምኛለሽ? እኔና ወንድምሽ በጣም ነው የምንዋደደው፣ በጣምም ነው የምንፋቀረው። ስለዚህ በህይወታችን ጣልቃ ባትገቢ አይሻልሽም ወይ ብላ አስረግጣ ነገረቻት። ሰላም ናታንን ሂዳ እባክህ እኔ የሰው ትዳር ከዚህ በላይ የመበጥበጥ ምንም አይነት ችሎታውም ሆነ አቅሙም የለኝም። በቻልከው አቅም እንድትንከባከባትና የእውነት እንድትረዳት እፈልጋለሁኝ ብላ አለች። ምን እያልሽ ነው ሰላም? ያ ሁሉ ፍቅራችንን የጥለሽው ነው ጭራሽ ለማኪ ተቆርቋሪ ሆንሽ ወይስ አስፈራርታሽ ነው ብሎ አላት። አይ ናታንዬ፣ እኔ ማንም አላስፈራራኝም፣ ግን ደግሞ አንድ ነገር አስተዋልኩኝ። እሱ ደግሞ ምንድን ነው? ምክንያቱም ማድረግ ያለብን አንድና አንድ ቢኖር ምን መሰለህ? አንተንና እሷን ማጋባት ብቻ ነው። እናትህም የምትወደው እሷን ነው። መቼም ከእናት በላይ ልሆን አልችልም ብላ አለችው። ነገሮች በሙሉ ይስተካከላሉ። ደግሞም የማገባውም የምወልደውም ካንቺ ነው እንጂ ገና ለገና እማዬ ስላለች ብቻ ሂጄ አገባለሁ ማለት አይደለም። ተረጅኝ ሰላምዬ፣ ተረጅኝ። አሁን እኔ እኮ በእጄ የሰው ህይወት የጠፋብኝ ቆሻሻና እርካሽ ሰው ነኝ። የእውነት እኔን የምትፈልግ ይመስልሻል እንዴ? ድሮም የእውነት ሀብትና ንብረት ያለው መስሏት ነው እንጂ እኔን ወዳኝ እንደማታውቅ አውቃለሁኝ። ምክንያቱም የሚወድ ሰውና የሚያፈቅርሽ ሰው ለግድ ያንቺ መስዋዕትነት ሊከፍልልሽ ይገባል ብሎ አለ። ግን እኮ በቻላችሁ አቅም እየከፈለችልህ ነው። ለምንድን ነው ታዲያ ናታን ይሄ ያልታየህ ብላ አለችው። እሱ መች ጠፋኝ፣ ይገባኛል። ግን ደግሞ እኔና እሷ ፍጹም ልንጣጠም የማንችል ሰዎች ነን ብሎ ነገራት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ተከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሮዛ ድራማ እንደቀጠለ ይገኛል።
እንግዲህ ማኪ ስልክ ደውላ ጥቆማ ልጠቁም ነበረ እዚህ ቤት የሰው ህይወት ጠፍቷል ብላ ፖሊስ ጠራችና አሁን ሁሉም ነገር አከተመ። የእናንተ ህይወት በእጅ ነው። ስለዚህ ማድረግ ያለብኝን ነገር በሙሉ እንደምንም ብዬ አስደርጋለሁኝ ብላ አለች። እናም ደውላ ሁሉን ነገር ከተናገረች በኋላ መጨፈርና መዝለል ሲሆንም ሮዚ መጣችና ምንድነው ዛሬ የሆነ ሰው ገለሻል ማለት ነው ብላ አለቻት። ትሰሚኛለሽ ሮዛ፣ አሁን ከአንቺ ጋር አልጨቃጨቅም። ደግሞ ከዚህ ጭንቀትና መከራ ዳንስ መደነስ እኮ ፍሬ ያደርጋል ብላ አለቻት። ትሰሚኛለሽ፣ ከመቼም ወዲህ እንዲህ ሙዚቃ ፍሪ ሆኖ አድርጎ አያውቅም። እንደውም በተቃራኒው ሰይጣን ነው። ይና ሰላምዬ እባክህ ናታን ተነስና ቤተ ክርስቲያን እንሂድ ብላ አለችው። አረ ዝም በይኝ፣ ማታ እኮ እንቅልፌን አልጠገብኩም። ሰላም ያንቺ ቤተ ክርስቲያንስ ጠና ብሎ አላት። ምን እያልክ ነው ናታኔ? የእውነት አንተ አልጨነቀህም አልጠበበህም እንዴ ብላ አለችው። የእውነት በጣም ጨንቆኛል ጠቦኛለም። አየህ ታዲያ ከፈጣሪ ጋር ስትገናኝ እኮ ይቀልሃል። እባክህን ብላ እንግዲህ አስፓልት ዳር እየሄዱ ታውቃለህ፣ እኔ በጣም ግራ እየገባኝ ነው ብላ አለችው። ምንድን ነው የጠረጠርሽው ሰው አለ እንዴ? እውነት ለመናገር እንዴት በቅጽበት መጥቶ እንደዚያ ላደርግ ቻለ የሚለው ለእኔም ጥያቄ ሆኖብኛል። በዛ ላይ ሰላምዬ የእውነት ደስታችንን እንድታጠፋ አትፍቀጅላት። እኔ ካንቺ ውጪ ማንም እንደማይታየኝ ታውቂያለሽ እያለ ለመናት። እሱ እኮ አውቃለሁ ናታንዬ፣ ግን ደግሞ የጠፋብን እኮ የሰው ህይወት ነው እያለች በጣም 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 ተበሳጨች። እሱን አውቃለሁ፣ ግን ደግሞ መቼም ቢሆን መቼም የማድረግ ያለብንን ነገር እናደርጋለን። እናም አይዞሽ ብሎ እቅፍ አደረጋት። ሰላም ቆይ ከዚህ በኋላ ምንድን ነው የሚፈጠረው? እኔስ ምንድን ነው ማድረግ ያለብኝ? ምክንያቱም ሁሉም ነገር ግልብጥብጡ ወጥቷል እያለች ብቻዋን ስታስብ እንደ አጋጣሚ ሮዚ መጣች። ምንድን ነው የወንድሜ ሚስት? ኧረ እባክሽ አትቀልጂ። እኔ መቼ ወዲህ ነው ያንቺ ወንድም ሚስት የሆንኩት? መሆንሽ እኮ አይቀርም። ምን ማለት ነው ደግሞ? ያው ማለቴ ወደፊት ትሆኛለሽ ለማለት ፈልጌ ነው። ቀልጅ። ለማንኛውም ያች ሴትዮ የት ናት ደግሞ? ዛሬ የሆነ ነገር ልታጠምደን ይሆናል ብላ አለች። አላውቅም፣ በጧት ተነስታ ነው የሄደችው ብላ አለች። እንደዛ ከሆነ ጥሩ፣ ፖሊስ ደውለሽ የጠራሽው አንቺ ነሽ ወይ ብላ ሮዚ ቀወጠችው። በፍጹም እኔ አይደለሁም። ወይስ ደግሞ የእውነት እኔ ምን እያደረግሽ ነው? አልገባኝም እኮ ብላ አለች። አይገባሽም አልገባሽም፣ ማድረግ ያለብሽን ነገር በሙሉ አድርጊ፣ ግን ደግሞ በጣም እያበሳጨሽ ነው ብላ አለች። ምን አደረግኩኝ ሮዝዬ? ንገሪኝ እስኪ። ለምንድን ነው የእውነት ፊት እየሰጠሻት ያለችው? ትጫወትብሻለች፣ እናም ወንድሜን ትቀማሻለች። እኔ ደግሞ በፍጹም የወንድሜ ሚስት አንቺ እንጂ እሷ እንድትሆን አልፈልግም ብላ ግንባሯን ሳማ አድርጋት ሄደች። ይገርማል ሮዚ፣ ምን አለ ሁሉም ሰው እንዳንቺ ንጹሕና መልካም ቢሆን እያለች በጣም ተደመመች። እባክሽን ምግብ ዛሬ እውጭ ብንበላ ጥሩ ነው። ከዚህ ጭንቀትና መከራ ልናልፍ የምንችለው የሆነ ንጹሕ አየር ብናገኝ ጥሩ ነው ብላ ማኪ ነገሩን ከቀሰቀሰችው በኋላ ሮዚ እኔ ግን አልሄድም በጣም ደብሮኛል ብላ ስትል ናታን አንተሳ ብላ አለችው። እኔም እህቴ ካልሄደች አልሄድም። እንደውም ቤት ውስጥ ምግብ ተሰርቶ የለ እንዴ? ለምንድነው የቤቱን ምግብ የማንበላው ብሎ አለ። ማዘር ብድግ አለችና እውነቷን ነው፣ ይሄ ጭንቀትና መከራ እኔን ራሱ እያሳመመኝ ነው ያለው። ስለዚህ እውጭ ወጥተን ምግባችንን ብንበላ ይሻላል ብላ ስትል እንግዳስ ሁላችሁም ዘንጡ ብላ እንግዲህ ማኪ በእሷ ቤት ናታንን ለማማለል ዝንጥ ብላ ከሄደች በኋላ እሱ ደግሞ እሳሎን ቁጭ ብሎ ቆይማ ሰላምን መጠበቅ አለብኝ ብሎ አለ። ምን እያልክ ነው? እሷ እንዴት ነው ከኔ ጋር እኩል ሁና የምትቀርበው ብላ አለች። ማኪ የሰውን ልጅ እንድትነቂ ማንም ፍቃድ አልሰጠሽም። ደግሞ ማወቅ ያለብሽ እሷ በጣም ብልጥና ብልህ ሴት ነች። ተረጋጊ ብሎ አላት። ምን እያልክ ነው? እና አንቺ አታውቂም እያልከኝ ነው? አይ እኔ አንቺ አታውቂም አላልኩም፣ ግን ደግሞ እሷም በጣም ምስኪንና የዋህ ናት። ስለዚህ ማድረግ ያለብንን ነገር በሙሉ አብረን እንሄድ፣ እራቱ ነው ያልኩት
ብሎ አሁን ሂጅ ልንገራት አለና እንዴት ነሽ? እኔ እኮ ያንቺን ጠረን ሳሸት ነው ደስ የሚለኝ ብሎ አለ። ኧረ እባክህ ናታን አትቀልድብኝ፣ የእውነቴን እኮ ነው። እንዴት አድርጌ ልቀልድ እችላለሁኝ በአንቺ ብሎ አላት። እሺ ታዲያ ምን አዲስ አለ ብላ ስትለው ማኪ እኮ እራቱ ውጭ ልጋብዛችሁ ብላ ልንሄድ ነው ብሎ አላት። እናም በጣም ደስ ይላል። ምን ነው እየቀናሽ ባልሆነ ደግሞ በዚች በሰይጣን እንዴት ልቀና እችላለሁኝ ብላ ስትለው ማሂ ሰላምዬ፣ ለማንኛውም ስለ ማኪ ታያትና አንቺ ዝንጥ ብለሽ ነይ ከኛ ጋር ትሄጃለሽ ብሎ አላት። ምን እያልክ ነው? እናትህሳ እስኪ ንገረኝ። መቼም ከሮዚ ጋር ምንም ችግር እንደሌለብኝ ታውቃለህ። እናትህ ጋር ግን መጋፈጥ አልፈልግም ብላ አለች። ትሰሚኛለሽ ሰላም፣ የእውነት እኔን የምትወጂኝና ፍቅሬን ከሆነ ሁሉንም ነገር አብረን ልንጋፈጥ መጋፈጥ አለብን እና አብረሽን ትሄጃለሽ ብሎ አላት። እንደዛ ከሆነ ልዘንጥ ብላ ዝንጥ ብላ ስትወጣ እንግዲህ ድንቁና ታምረኛው ናታን ፍጥጥ ብሎ አያት። አትይኝ እንጂ ምን ነው አላማረብኝም እንዴ ብላ ስትጠይቀው ከዚህ በላይ እንዴት ይመርብሽ? የእውነቴን ነው ምልሽ ልዕልት መስለሻል፣ በጣም ሂዶብሻል ብሎ ሳም አድርጓት ተቃቅፈው ምግቡን ከጨረሱ በኋላ ሮዚ ፖሊስ ጠራች። እናም እኔ ነኝ የገደልኩት፣ እባካችሁን ቅጣቴን መቀጣት እፈልጋለሁ ብላ ስትል በጣም ደነገጠ ናታንና እናቱ። ምን እያላችሁ ነው? እንዴት ነው እንደዚህ ሊሆን ይችላል? ምክንያቱም የገደልኩት እኮ እኔ ራሴ ነኝ በማለት ጠቀሰ። አይ እንደዛ አይደለም፣ እንደዛ ሳይሆን በቃ ሮዚና እንዲሁም ደግሞ እንግዲህ ማኪ ተፋጠጡ። ትሰሚኛለሽ? መቼም ቢሆን እቅድና ፕላንሽ እንደማይግባባ ልንገርሽ፣ ወንድሜን አንቺ አታጠምጂውም ብላ አለች። ምን ነው? እያጠመርኩት እኮ እያየሽ ነው። ከዚህ በላይ ምን ታደርጊያለሽ? እኔ ነኝ የገደልኩት ብዬ ሄድኩኝ፣ ግን ደግሞ እናትሽ ፈተናውን አዘጋጅታልኝ ነበረ፣ ፈተናውን አለፍኩኝ ብላ አለች። ምን ነው ይህ ሁሉ ጉድ ታውቂ ነበር እንዴ ብላ አለቻት። ከኔ እኮ የሚያመልጥ የለም ብዬሽ ነበር። አንቺ ግን እኔን ልታምኝና ፈቃደኛ ልትሆኚ ስላልቻልሽ እንጂ ማድረግ ያለብኝን ነገር በሙሉ አድርጌ እንደማሳምናት እናትሽን መገመት ነበረብሽ። ከዚህ በኋላ እናትሽና እኔ አንድ ነን። አንቺ ደግሞ ከዛች ከማትረባ ጋር እስኪ ማን እንደሚያሸንፍ እናያለን ብላ አለቻት። ትሰሚኛለሽ? እኔን እንደፈለግሽ መሳደብና ዝቅ ማድረግ ትችያለሽ፣ ግን በወንድሜና በእናቴ እንዲሁም ደግሞ በፍጹም በሰላም እንድትመጪ አልፈቅድልሽም። ሰላምን መቼም ቢሆን አትጫዋችባትም ብላ አለች። እሱን እንኳ ጠብቂኝ፣ ምክንያቱም እናትሽ ከዚህ በኋላ እናንተ ሳትሆን እኔን ነው የምትደግፈው ብላ እርር አደረገቻት። እማኪ ያረገዘችው ልጅ የማን ይሆን? በባለፈው ስለተኙ የናታን